2 ብርሌ ለመጠጣት 2 ሰዓት ያወራል። ይሄ ነው የመኖር ትርጉሙ። እግዚአብሔርም ደስ የሚለው አካባቢውን አውቆ ከአካባቢው ተነስቶ ኢትዮጵያን ታሪክ የምትዘግቡ ያደርጋቸው። 50 ኪሎ ዱቄት 3 ብር ሲገዛ የተፈጨ ዱቄት በአይኔ አይቻልም። ኢትዮጵያነትን ለማንጸባረቅ የሚነሳ መነሻው ጥሩ ሲሆን እግዚአብሔርን ፈሪ መንግስትንም አክባሪ እንደዘመኑ ማለት ነው። ፖለቲካ ጥሩ አይደለም። ዱላና ፖለቲካ መልክ ያበላሻል፣ ጥሩ አይሆንም። አቶ ንቦ አስተባባሪ ናቸው፣ ቀኛዝማች ተቆጭ ናቸው ይላል። በአቶ እሸቴ ቁጣ በንቦ ሃይ ሰውን በእንጨት ሸክም ሊገሉት ነው ወይ ብሎ በዛ ዘፈን ተዘለ። በአግባቡ ነው ሁሉ ነገር። በቀጥታ ለታላቁ ታዛዥ እንኳን ለታላቁ ለታናሹም ታዛዥ ሆኖ ትህትናን የተላበሰ ትውልድ እንዲሆን አቶ ንቦን ያያችሁ ቁምጣው ባንድ ነው እንደ መኮንኖች እንትኑ መታጠቂያው የሽጉጡ ሞዘራቸውን ይዛው ባላመስሉ እውነትም ሽፍታ ነው የሚመስሉት። ይሁ ቆላ የገባ ሽፍታ ነው የሚመስሉት። አሰቡበት ቦታ ነገ ይደረሳል። እናት አባት የሚኖረው በልጅ ነው። ማን እየባረከው? መድኃኔዓለም እየባረካቸው፣ መድኃኔዓለም እየቀደሳቸው። ይሄው ይማኑ የሸለለ እንደሆነ ተው ምን ያለ ሽልማት እኮ 1 ብር ነው። ለእናት አባታቸው ቤዛ የሆኑ ልጆች አሉ። በአንጻሩ ደግሞ አንዳንድ ለማዳ በግና አንዳንድ ድሩዬ በቤቱ የሌለው ሰው አይባል የሚል ነበር ባላባራስ ይርጋ። በየቤቱ አንዳንድ አይጠፋምና ልቦና ሰጥቷቸው የሀገር ፍቅር፣ የዘመድ የቤተሰብ ፍቅር፣ የአካባቢ ፍቅር ኖሯቸው ለቤተሰባቸው፣ ለአካባቢያቸው፣ ለሀገራቸው ታዛዥ እንዲሆኑ ተምረው ልክ እንዲደርሱ እመኝላቸዋለሁ። ወቅ ያለው እኮ በ40 ቀኑ ነው የሚያውቀው። ከማንም በላይ መንፈስ አልብሷችሁ አያታችሁ የቅድማቶች ያለፉበትን መንገድ ለማወቅ የጣራችሁ ሰዎች እግዚአብሔር የቀባችሁ ሰው ናችሁ ብዬ ነው የምለው። እናንተንም ራሳችሁ ክብር ይስጣችሁ፣ እድሜ ይስጣችሁ። ያላገባችሁ ካላችሁ ሁሉም ትዳር ይስጣችሁ፣ ያመቻችላችሁ፣ መንፈሳችሁን አይለውጠው። በህዝብም ዘንድ በመንግስትም ዘንድ የሚያሰድደውን ስራ መድኃኔዓለም ይፍቀድላችሁ። ሰላም ጤና ይስጥልኝ ውድ ተመልካቾቻችን፣ ይህ አዋዝ ፖድካስት ነው። የዛሬ የጥበብ ከተማ ተብላ በምትታወቀው እናት ቀጨኔ ቀደም ባለው ዘመን በአካባቢዋ ላይ ታላላቅ ስራ ሰርተው ያለፉ ታላላቅ አባቶችን ታሪክ እያነሳ የምንዘክርበት፣ ታሪክ የምንሰንድበት ቤተሰባዊ ጨዋታ ነው። ይህንንም ጨዋታ እንድንጫወት ወደን እንግዳ አድርገን የጋበዝነው ሁላችንም የምንወደው የምናከብረው፣ በጨዋታው በወጉ በባህሪው ምሳሌ የምናደርገው ታላቁን አባታችንን ጋሽ ሰለሞን አበረን ነው። አባቴ እጅግ በጣም አመሰግናለሁ። እኔም አመሰግናለሁ። እንግዲህ ዛሬ እንድንጨዋወት የፈለግነው ይቺ የጥበብ ከተማ ተብላ የምትጠራ ቀጨኔ ውስጥ በቀደመው ዘመን ታላላቅ ታሪክ ሰርተው ያለፉ ታላላቅ አባቶችን ታሪክ እንድታጫውተን በጎን አንስተን ለመጪው ትውልድ እንደው ቀሪ ታሪክ እንድንሰንድ በማሰብ ከዛ በፊት ግን ሙሉ ስምህን፣ ውልደት እድገትህን፣ የቤተሰብህን ሁኔታ ከሰማን በኋላ እንደገና ደግሞ ወደ አባቶቻችን ታሪክ እንመጣለን። እሺ አመሰግናለሁ። እኔ ስሜ ሰለሞን አበረ ድባቡ ነው የምባለው። የተወለድኩት በ1938 ዓመተ ምህረት ወሩ በማይታወቅበት ቀኑ በማይታወቅበት ዕለት የአባታችን ያክስቱ ልጅ አቶ ወንድሜን ወልደ ብርሃን ይባላል። ሰለሞን በ1938 ነው የተወለደው ብሎ በመናገሩ ይሄን ውልደት ዘመኔን አውቃለሁ። እናትና አባቴ የተጋቡት በራያ ዘመኔ በ1928 እናቴ ከዚህ ከደብረ ሊባኖስ ከአባቷ ጋር ሰበታ የሚባል አባቴ ደግሞ ከመራ ቤት ግሬት የሚባል ሀገር ነው መጥተው እዚች ቤት ውስጥ ነው ሳር ቤት ነበረች ልጅ ያደኩት። እኔ እናትና አባቴ የተጋቡት ከችግራቸው የተነሳ አርብ ሽሮና በርበሬውን አስፈጭቶ አባታችን ለእግሩ ጫማ የለውም ችግር ነው። ውሃ ደግሞ 4 ሰዓት መንገድ ከጨፌ በላይ ወጥተው ተቀርቶ ነው ውሃ የምታገኘው ለምትጠጣው እንኳን። ሰርጉ እሑድ ሆኖ በ1934 ግንቦት 24 በግንቦት ጋብቻ ባልነበረበት ሰዓት ጥሩ አይደለም ሱፐርስቴሽን አለ በግንቦት ጋብቻ የለም የሚባልበት ዘመን ጥሩ አይሆንም ጋብቻው አይሰምርም ይባል ነበር የሚል አባባል ስለነበረ የቸገረው ሰው አለ አይደለም። በግንቦት 24 ቀን 34 ዓመተ ምህረት ተጋቡ። እናታችን ያው ገና ጎናዴ ይባላል። ምን ማለት ነው ጎናዴ? ጎናዴ ማለት የመጀመሪያ ተጋቢዎች ሆነው በሂደት ነው ጋብቻውን የሚያውቁት። እኔ በ1938 ዓመተ ምህረት ሳር ቤት ነች እዚሁ ተወለድሁ። ከትውልዴ በኋላ የመጀመሪያ ልጅ መሆኔ ነው
አይደለም። ቄስ ትምህርት ቤትም 10 ዓመት ሲሞላኝ ነው የገባው። አባታችን ሸማ ልስራ ብሎ ሸማ ስራ አይችልም። አባቱም ነጋዴ ነበር፣ የጎፋ ነጋዴ። ሸማ ስራ አይችሉም። እንደው የሚሰሩትም ይሄ ለከፈን ጨርቅም ይሆን አይደል፣ ሰው ሲሞት እንደው በ3 ብር በ2 ብር የሚሸጥ ቀሚስ እሱን እየሰራ በሚያኖረን ጊዜ የኔ ተከታይ ንቦ ይባላል። ከ5 ዓመት በኋላ ተወለደ። አሁን የኔ ስራ ምን ሆነ? ልጅ ማዘል ሆነ። ከሱ 3 ዓመት ከምናምን የሱ ተከታይ ሴት ተወለደች፣ አበራሽ ትባላለች። ከሷ ደግሞ በ2 ዓመት ልዩነት ላቀች የምትባል አሁን አሜሪካ ነው ያለችው፣ እሷ ተወለደ። እነዚህ 3ቱን በኔ ጀርባ ነው ያደጉት። ውሃ ለመቅዳት ከዚህ ጨፌን አልፈው ኦልሞስት እርሶ መልስ 5 ሰዓት ይፈጃል በግምት። ያንን ቀርታ እስከምትመጣ ልጅ አዝዬ ነው። በዚህ ደረጃ ነው የኔ ህይወት መመራት የጀመረው። የኔም ታናሽ እየደረሰ ሸክሙን ያግዘ ይጀመር። ኑሯችንን ለመክፋት እናታችን ቅጠል የተቆረጠበት ወደ ጫካ አይደለም እዛ ይዛን ትወጣለች ከወንድሜ ጋራ። ለኔ በ15 ሳንቲም ለወንድሜ በ10 ሳንቲም አንገታችን ይቀጭ ነበር የምንሸከመው። ክባዴው እሱን ተሸክመን እንመጣና መንገድ ትቆርጠዋለች ተሸከምነው። እዛ ጊዜ ሌባ የለም ምን የለም። ግማሹን አስቀምጣችሁ ድጋሚ አስቀምጠን ተመልሰን ሄደን ስናመጣው እዛው እናገኘዋለን። እና እንደዚህ ያደረግን ነው ያደግነው። ታዲያ የኔ ወንድም ያው በሸክሙም እየረዳኝ 10 ዓመት ሲሞላኝ ቄስ ትምህርት ቤት የኔታ ሲሳይ ይባላሉ መድኃኔዓለም። የኔታ ሲሳይ መቼም የታወቀ ትምህርት ቤት ነው። እዛ ገባን። ፊደል እየቆጠርን ሲፈጥረኝ ቶካቲቭ አድርጎ ነው የፈጠረኝ። እጅ ጽሑፍ አይሆንልኝም። ዳዊት አላነበብኩም፣ መጽሐፍ ቅዱስ አላውቅም። የቃል ትምህርት በትምህርት ቤት ተማርን እንጂ ወንጌል ቁጥር፣ ወንጌል ግዕዝ፣ ወንጌል ንባብ የሚባል አለ። እሱን ነበር ማንበብ። አማርኛ ንባብ ማንም አይችልኝ። እሱን አነበብኩና ቁስቋም አስገባው ተብሎ አባቴ ይዞ ሲወጣ ካሳዬ መኩሪያ ኢንጂነር ይልማ ካሳዬ የሚባል የጌታቸው ካሳዬ ወንድም ነበር። እነሱ 8ኛ ክፍል ናቸው። እኔ ገና ልመዘገብ 1ኛ ክፍል ስገባ የጎረቤት ነው በዚህ ብለህ ጻፍ እያለ እያሳየኝ አማርኛ ይሆንልኝ በብንጭ መጻፍ አይሆንልኝ። አማርኛ ሲፈቱኝ ማይቻለኝ እዚህ ቁስቋምን 1ኛ ክፍል ዋንሲ የሚባል ክፍል ጆይን አደረኩ። ካሳዬ ረድቶኛል በዛ ሰዓት። ኢንጂነር ካሳዬ ስሜ ጠገነኝ ነበር ቀድሞ በፊት እስከ 7 ወደ 8 ፕሮሞትድ እስከሆነ እዛ ጊዜ ወፍጮ እንደዚህ የለም። ሸገር የከፍተኛ ስርዝሮ እዛ አካባቢ ነው ወፍጮ ቤት ያለው። እዛ አስፈጭቶ የመታጠን ረገፍ አድርጎ ጠባብ ሱሪ ነው የሚለበሰው። እንዲህ ነጭ ለብሶ እንደሙሽራ ያለው እናቴን አገባና እኔ ተወለድኩ። እዛ ያደግን ቁስቋም ትምህርት ቤት ገባን። መኖር ተጀመረ። ወደ ሰፈራችን ወደ ቀጨኔ እኔ በደረስኩበት ዘመን ስንመጣ ጎምቱ የሆነ ሽማግሌ የነበረበት ጊዜ ነው። እንግዲህ 38 ኦልሞስት 48 በለው 49 ዓመተ ምህረት ትዝ ይለኛል። እኔ 11 ዓመት ነኝ ማለት ነው። ልዑል መኮንን ታሪካቸው ሰፊ ነው። የንጉሱ ልጅ ናቸው። መኪና ተገለበጠ ተብሎ ሞጆ ላይ ግንቦት 4 ተገልብጠው ግንቦት 5 ቀን ሞቱ። ሞጆ ታጠፊው ላይ በብረት ተከባ ነበር። የጃንሆይ ልጅ ሞቱ ተባለው። ይሄ ቀጨኔን ይዘህ ሱሉልታ መጋጠሚያ ድረስ ልዑል መኮንን ቤተ ርስት ነው የሚባለው። እነ ፈረንሳይን ይዘህ በሙሉ የልዑል መኮንን ቤተ ርስት ምን ይሻላል? የጃንሆይ ልጅ ሞተዋል። ሸንቁጥ አሪዴ የሚባሉ አታውቋቸውም እናንተ? እንደ ወሬ ተሰሙ እንደሆነ እዚህ በቀል ወዳጅነት ታውቃለህ? የእሱ አጎቱ ናቸው፣ አባቱ ወንድም ናቸው። ሸንቁጥ አሪዴ ይባላሉ። ደሞዝ የላቸው ምን መሳሪያ ፈቃድ እንኳን ሲወጣ መሳሪያ ካለ ፈቃድ ስትወጣ ማዘጋጃ ቤት ወይ ጉልሌ ወረዳ የሚሰጥህ አለቃህ ማን ነው ሲል ሸንቁጥ አሪዴ ነው። መድኃኔዓለም ጥቅምት 23 የነገሱበት ጃንሆይ ከሆነ ነገ ጥቅምት 23 ቀን ነው ብትሰራ ወዮልህ። ሸማኔ ሰርቶ አዳሪ ሸክላ ሳሪ በቃ ሰልፍ ነው ተጠንቀቅ፣ ግድግዳችሁን ቆርቆሯችሁን ቀለም ቀቡ ብለው በፈቃደኝነት እንዳሆኑ እንደዛ ብለው ሲሉ እውቅና አላቸው። ፈቃድህ ላይ መሳሪያ ፈቃድ ላይ አለቃ ሸንቁጥ አሪዴ ነው የሚለው ተሰሚነት አለ። በመንግስትነትም ተቀባይነት። ደሞዝ የለም ምን የለም። ከነሱ ውስጥ እንግዲህ ብዙ ማይጨው የዘመቱ ሰዎች አሉ። ከነቀኛዝማች በፊት ቀኛዝማች ማይጨው ዘማች ናቸው። ቀኛዝማች እሸት ያስፋው የ17 ዓመት ልጅ ናቸው። ከነሱ አንደበትም ነው የሰማነው። ፕላስ ጠጅ ቤታቸው ዘመን ወራቸው ብትሄድ ካባቸውን አፍሯቸውን ስታይ እንዴት እንደዘመቱ ፊት አውራሪ አበበ ሸንቁጥ የሚባሉ የንሳሮ ነው መልመሏቸው። ብዙ የዘመተ ነበር። የአርበኝነት ወኔ አብሯቸው አለ ከማይጨው በኋላ። ታዲያ በሰፈሩ ሁልጊዜ ዱርዬ ነው ከተባለ ቀኛዝማች በበጎ ፈቃደኝነት በዳኝነት ለምንድን ነው ዱርዬ ሆንከው ብሎ አባትህ ሳይጠይቀሳቸው የሚጠይቁበት ዘመን ነበር። ያገባኛል የሚሉ ናቸው። ለሰፈሩ እግር ጥሎት ሌባ ሊሰረስር ቢመጣ መሳሪያ አላቸው። ቀኛዝማች እሸት ያስፋው አቶ ነው አባመታው ከሸማ ስራ ወጥተው ጠጅ ቤት ከፍተዋል። እሳቸውማ ይገርማል እነ ራስ አበበ ቁምጣ ነው የሚታጠቁት። በአንድ እዚህ ሽጉጣቸውን ይታጠቃሉ፣ ሞዜራቸውን ይዛሉ። ይሄ ጠጉራቸው አፍሮ ነው። ነው አባመታው። አዎ
እና ሲሄዱ ምናየው ነው አቶ ገብረ ዮሐንስ ወልዴ እዚህ ካሳ የበቃ ቢላባ ወበሰ መሳሪያም ነበራቸው። መንፈሳዊ ሰው ናቸው። እሳቸው ደግሞ ልንገር በብዙ መልኩ ይሄን ሀገር እኛ ከተወጥ እንግዲህ አሳምነው ታላቄ ነው። ከዛ ጀምሮ ነዋሪ ናቸው። እዚህ እነሱ ደረሱ ረታ የሚባሉ እዚህ በትእዛዝ ቤት ፊት ለፊት ግራዝማች በትእዛዝ ባላምባራስ ተፈራ ድግፍ የሚባሉ መቀጣያ መውጫዱ ነበሩ። ባላምባራስ ጸጋ መንግስት የሚባሉ ነበሩ። እንደው መሳሪያ የሌለው ጦር የሌለው ዱላ የያዘ ሰፈሩን ቀኛዝማችን እየተከተሉ የጸጥታ ስራ መስራት ተጀመረ። ሌባ እግር ጥሎት ዝራይ ሁለቱንም ሶስቱንም መንገድ ይዘው ይዞራሉ። የጓደኛቸው ልጅ ወይም ዘመዳቸው ቢሆን ይያዛል። ምን ታረጋለህ? እንዲህ እንደኛ ምንም አይለቁ። በስማም ካርታ ሲጫወት የተገኘማ ወህኒ ቤት አለቀለት፣ ወህኒ ቤት ይወርዳል። እውነቴን እኛ ደጉነቱ የተጫወት ነው። ከዛ በኋላ ከነሱ በኋላ ነው እንጂ ከፈለኛ ተከለ ልጅ ነው በትምህርቱ አንደኛ ወጣ ከተባለው መንገድ ላይ ኢንካሬጅ ያደርጉሃል። እጅህን ይዘው ፈልገው ይሄ ነው ኢትዮጵያ የምትወደው ይሄ ነው በርታ ቢፈልጉ ደብተር ይገዛሉ፣ ያበረታታሉ። በትምህርት የሚቀኑ ሰው ይኖሩ ቀኛዝማች እሸቴ ያስፋው ናቸው። እሳቸው ልጆች የሏቸው የምትል ወንድማገኝ እሸቴ የሚባል የፍቅረ ስላሴም ታላቅ ነው። ይሄኛ ስትግዜ ታላቅ እነ ሚሊዮን እነ ጋሻው የሚባሉ በኋላ የመጡ ናቸው። ልጆችን ናቸው። እህታቸው ልጅ አንድ ተሾማ አበበ የሚባል ውሃ ክፍል የሚሰራ ነበር። አንድ ጊዜ አንደኛ ወጥቶ ከጃንሆይ እጅ ተሻለ ተረት መጽሐፍ ነው። ያ ጊዜ ደግሞ ዩኒቨርሲቲው አሁን ያለበት አላን ቤተ መንግስቱ እዛ ነበር። ከ54 በኋላ ነው ወደ ታችኛው ቤተ መንግስት የወረደው። በ53 እዚህ ነው። ይገርማል። በ53 ዓመተ ምህረት የሰባተኛ ክፍል ተማሪ ነኝ በመንግስቱ ነው። አይ ጊዜ 53 15 ዓመቴ ነው። በ38 የተወለድኩት ከ2 4 ከ4 6 ደብል ፕሮሞሽን የሚባል ነበር በእኛ ጊዜ። እንደዛ ነው እዛ የደረስኩት። ትልቁ ቁም ነገር የማጥናት ሚስጥሩ የማወቅ ሚስጥሩ ከገባ ትምህርት ቀላል ነው ብዬ ነው የምለው። ባላምባራስ ደገፉ የሚባሉ አሉ። አናጢ ናቸው፣ መሳሪያ ያላቸው። እነዚህ ጅብ ቢሉና ሲያበቁ ነው ጸጥታውን የሚያስከብሩ። ታዲያ በ49 ዓመተ ምህረት የጃንሆይ ሞተና ሲያበቃ ያው በዶል መኮንን ቤተ ርስት ይባላል። ታዲያ ምንድነው ለቅሶ እንድረስ እንዴት የንጉሳችን ሊሞቶ እንደዝም ይባላል? ለቀጨኔ ደግሞ ለቅሶ ተራ ዘመድ እንኳን ቢሞት መነባረር ነው። ደረታቸውን በድንጋይ ሲመቱ አውቃለሁ። አብዛኛዎቹ ተጎድተው የሚሞቱም አሉ እኮ የጊዜ እየጠበቀ እና ታዲያ ሳሩ እነ ሸንቁጣሬ እነ ቀኛዝማች እነ ግራዝማች በትእዛዝ እነ ግራዝማች መንግስቴ በነገራችን ላይ ነጋዴ ናቸው። የታወቁ የቀጨኔ ሀብታም የአስመራ ነጋዴ፣ ሌሎችም አሉ ነጋዴዎች። ሀብታም በወቅቱ ግራዝማች መንግስቴ ከለላ ናቸው። አቶ ካሳዬ ጠመስ ይባላሉ። እዚህ ልጃቸው የመጀመሪያ የዛ አካባቢ እንግሊዝ ሀገር ነው የተማረውና በትምህርቱ ሰክሰስ ሆኖ ጌታቸው ካሳዬ ይባላል። የሱ አባት አቶ ካሳዬ ጠመስ ይባላሉ። መንፈሳዊ ትምህርትም አላቸው። ምን አላቸው? ይሄ የባላገር ለቅሶ በጅሩ በሞረት በመራቤቴ በንሳሮ በፍቼ በመንዝ የዕደ ጥበባት ባለሙያ የሆነ ይጃል ያገሩ ሰው ሲሞት ጦር ምሪያ የሚባል ቀን ሙሉ እየተፎከረ ህይወት ዘመንህ ደፋር ጀግና መሆን ጥሩ ገበሬም ከሆንክ ጥሩ ጥበበኛም ከሆንክ ቀጣጭም ሁን ምንም ሁን ብቻ በስራ እየተሞገስክ ነው የምትቀበረው። ቀን ሙሉ ሲለጋ ውሎ ይባላል። ያን ስለሚያውቁ በቃ ልንድረስ ሲመረጥና ሰው ተብሎ አቶ ካሳዬ ጠመስ ቀይ ናቸው። ዘንግቺ የጨፈቃ ዘንጋለች አይደል? እሷን ይዞ እሳቸው ከቀኝ መሃል ላይ የኔ አባት ቀይ ነው ፊት የሆነው የምድር ጦር ዘንጎርዋሪዎች አለ አይደል? ከዛ ደግሞ ታደሰ ስንቴን ቀይ ነው። ባያ ከበረኝ እዚህ ቀይ ነው። በመጠኑም ደግሞ ጠይምም አለ ጥቁርም አለ። ለጃንሆይ ኃይሉ እኮ ነው። ማርሽ ባንዱ የመጀመሪያው ዘንጎርዋሪ እንትን ወረ ሲሄድ አራቱ ደግሞ ያው አክሽን እያሳዩ አይደል? እንደዛ ነው አለ። አላሆ ይላላ ደነቦ አላሆ ይላል ሲባል ከዚህ 6 ኪሎ እስከሚደርስ ዶርዜ በፊቱ ሰማይ የወጣ ይዘላ ቆልኞች መጡ ተብሎ ቤተ መንግስቱን ያጨናነቀኛ ሰፈር ሰው ነው። በዜማው እሳቸው ዘራቸው መንዝ አይደለም እንዴ? ጃንሆይ አባት ራስ መኮንን ወልደ ሚካኤል እኮ መንዜ ናቸው። በዛ ሲል ምንድነው አይተናቸዋል። በዛ ወቅቱ ከንቲባው ቢትወደድ ዘውዴ ገብረ ሕይወት ይባላሉ። የመራቤቴ ሰው ናቸው። ያየ እንደሆነ የጠይም ቆንጆ ናቸው፣ ረጅም ናቸው። ቀብራቸው እዙ መድኃኔዓለም ግሬስ ያላቸው ሰው ነበር። ባሉበት እዛ ቤተ መንግስት ማን ናቸው እነዚህ? የዚህ የቆለኛ ልዑል መኮንን ቤተ ርስት ሰፋሪዎች ናቸው ተብሎ አይተናቸዋል። በእኛ የደረሰ በእናንተ ይድረስ ንጉሱ ብለው አጽናንተው
ባዛ ያለቅሶ ደርሰው እየተፎከረ ይላላሁ እየተባለ መልሰው ቀጨኔ ገቡ። ያቺ ውለታ ተደርጋ በኋላ በከንቲባ ዘውዴ አማካይነት ሹመት ይሰጣቸው ተባለ። ለነቀኛዝማች ይሄን ለቅሶ ደርሰው ያላስተባበሩት ያልተሾሙት ሞቶ ይሁን አላቅም ሸንቁጣርዴ ናቸው። ያ ኋላ ነገር ያለው የመሳሪያ ፈቃድ አለቃ ማን ነው ተብሎ ስማቸው አልነበሩ ይሆን በዛ እንግዲህ ይኖራሉ። የአባቴ ሰንበተኛ ናቸው፣ በእድሜ ትልቅ ናቸው እንጂ ከዛ ሲመጡ ቀኛዝማች እሸቴ ያስፋው የመጀመሪያ የዚህ አካባቢ የጥበብ ከተማ የምክር ቤት አባል ሆኖ የተመረጠው ቀኛዝማች እሸቴ ያስፋው ያው የቀለሙ ዓለም ነው እንጂ ችግሩ ግራዝማች በትእዛዝ ወልደ ዮሐንስ ግራዝማች በንግድ ዓለሙ የንግዱ ሴክተርም ሀገር ያለማል ተፈሪ ያለማል አለን እስከ አስመራ ድረስ የነገዱ ናቸው። እሳቸው ግራዝማች መንግስቴ ከዛ የመጀመሪያ ልጃቸው ግራዝማች ተገኘ መንግስቴ ተባለ። ደግሞ ግራዝማች በለጠ ሽበሺ በእድሜ ትንሽ ነው አይደለም፣ ግን በትህትናው ዘመዶቹን በመርዳት ቡና ነጋዴ ነው። እሱም ግራዝማች ተባለ። ባላምባራስ ታፈሰ የሚባሉ ግራዝማች ታፈሰ ተባሉ። እዚህ አዲስ አምቦች መግቢያ ላይ ነበሩ። በኋላ ግራዝማች በፊት ክቡር ዘበኛ ተቀጥረው ነበር እና ከዛ ትተው ነው የመጡት። ሐረር ነበር ሊሰለጡ ነው ሄዱ። ከዛ ስለመጡ ያን ባላምባራስ ተባሉ። ከዛ ሹመት ያላገኙ ሰዎች አሉ። ባላምባራስ ተፈራ ደግፌ ሁልጊዜ ከነቀኛዝማች ጋር ጦር ይዘው ስለሚሄዱ እሳቸውም ባላምባራስ ተባሉ። እዚህ አቢሲኒያ ባንክ ባለቤት የነበረ እንደ ባንኩ ሳይሰራ ባላምባራስ ይርጋ ተባለ። ስለ ወንድም ካሳሁንን የምታውቋላቸው ረጅም ናቸው። እሳቸው ታሪክ ያላቸው ናቸው። ለምንድነው በ53 ግርግር ጊዜ ክቡር ዘበኛ ጃንሆይን ከርቷል በተባለ ጊዜ ሰው ሁሉ መሳሪያውን እያዘ ሲሸሽ በጣም ረጅም ናቸው። ለጥ ብለው ተኝቶ እንደሰለጠነ ወታደር ክቡር ዘበኛን የመለሱ ናቸው። ባለማወቅ የዛ ጊዜ የሚያዋጋ ማን ነበር? ተከትከው ሰንሰል ውስጥ ሆኖ ባላምባራስ ስለ ወንድም ደመቀ ባንቴ ዋሉ ታውቃላቸው። ሁለተኛ መንገድ አጭር ናቸው። ጭንቅላታቸው እንደመተው ድቢዛው ምልኬ ታደሰ ይባል ነበረ። ወደ ኮላሽ ነው። አሳልፍ ታደሰን የምታውቋላቸው። እሱ ወንድም መስፍን ታደሰ ታክሲ ነጂ ነበረ። የሱ ታላቅ ወንድም ነው ምልኬ ታደሰ። በልሁ ባንቴ ዋሉ መሳሪያ ነበራቸው። ቀጥ ብለው ተዋግተው ሰራዊቱ ወደዚህ እንዳይመጣ የመለሱት እነዚህ ናቸው። ባላምባራስ ወንድምነህ ባላምባራስ ስለ ወንድም ጄኔራል መሆን የሚገባቸው ናቸው። በዛ ቁመት አሜሪካ መውዜር ነው መሳሪያቸው። ተራ ሸማኔ እነ ባላምባራስ ይርጋ ሁሉ ተብለዋል፣ ግን መሳሪያ ይዘው አልታዩ። ታዲያ አንድ ወቅት ባላምባራስ 8 ቁጥር ላይ ተሳፍረው ለቤታቸው ቅዳሜ ሽንኩርቱ ምኑን በዚህ ኮምበሌት በያዙበት ሸጠው ሲመጡ ይሄ ጋሼ ይርጋ የሚባለው ባላምባራስ ነው። እሱም ይተዋወቃሉ። ባላምባራስ ከየት ነው የምትመጣው ይሏቸዋል። ምን አውቶቡሷ 8 ቁጥር እዛ ዳር አሳልፋ መጥታኝ እዚህ ወርጄ ነው ማዞሪያው እዚህ ላይ ነበር። እዛ ማና እንዲያው ይገርማል እኮ ይላተች ነው ባላምባራስ እንዲያው ባላምባራስነት ማረግህን እንዲያው ሽንኩርት ቋጠርክበት ይሏቸዋል። አንተስ ምን አርገህበታል ባላምባራስነትህን? አዛባ ነው ምዝቅበት ከብቶች አሉት ጨዋታ አለ ትችታለህ አንተም የተባለበት ዘመን አለ። እንዲህ አርገው ከዛ 40 የልዑል መኮንን 40 ሲደርስ ምን ይሻላል በርስታቸው ታዲያስ በሉ እናስተባብርና ለመጋገሪያው የዋህ እኮ ነው የኛ ሰው ታማኝ ነው። ከታማኝነቱ የመነጨ ነው የዋህነቱ። ይዘን እንሂድ ቅጠል እንትን በሸክም ተብሎ ሸክም በትከሻው በጭንቅላቱ እየተሸከመ የተወሰነ ሰው ይዘው ቤተ መንግስት ይሄዱ። ከንቲባ ዘውዴ ያሉ እዛ ሄደው ምንድነው እኛ ተማሪ ሆነን ሹራብና ብርቱካን ሰጥተውናል። ቤተ መንግስት እዚሁ ቤተ መንግስቱ 6 ኪሎ ሰገነት አለች የሚቆሟት ምንድነው ሲል አይ ልዑል መኮንን ቤተ ርስት ሰፋሪ ለማገዶ ይቸግራቸዋል ብሎ ከርስቱ ላይ ቆርጦ ነው ተሸክሞ መጣ። መንግስት ምን አጥቶ ነው እነሱ እንደዚህ የምታንገላቷቸው እንዴት ምናምን? ይሄ እኮ አንገቷ ታጥፎ ከአቅም በላይ መንግስት እንዲያመሰግነው እኮ መኪና ተሸክሞ እንደው አንተ ጥሩ ተሸክመሃል ተብሎ ቢሻል የሚመስል እውነቴን እኮ ነው። በኋላ በሉ አሁን መንግስት የቸገረው ነገር የለም ይሄንን ይዞ እና አባህና ሁሉ አሉ አባህና የሚባሉ ወደ ቤታቸው ይዘሄዱ ሲሉ አሉ እንዴ ከንቲባ ዘውዴ ጃን ሆይ አሁን ይሄ ህዝብ ለመንግስት ታማኝነቱንና ሀዘኑን እየገለጸ ያለ ህዝብ ነው። አሁን ደግሞ ከዚህ ተሸከምና ሄድ ብንለው መጉዳት አይሆንም እንዴ? እዚህ ለሚሆን ነገር ይሆናል። ያመጡት ሸክም እዚህ ይቀመጥና እነሱን አሰናብቷቸው ወደ ቤታቸው እውነት ነው እንዳይጎዱ ተብሎ ግማሹ አንገቱ እንደተቀጨ ነው ጊዜ ኢማጂን። ከዛ ሲመጡ ተቸዎች አሉ እነ ወንድም ኩን ሀብተ ገብርኤል የሚባሉ ግጥሙ ብዙ ነው። አንዱ አለማሉ ከ40 በኋላ ሲመጡ
ይሄን ያስተባበሩ አቶ ንቦን ያያችሁ ቁምጣው ባንድ ነው እንደ መኮንኖች እንትኑ ታጠቃው የሽጉጡ ሞዘራቸውን ይዛው እውነትም ሽፍታ ነው የሚመስሉት። የጅሩ በረሃ ጅሩ ቆላ የገባ ሽፍታ ነው። እነ ቀኛዝማች እነ ባላምባራስ ደገፉ አናጤ ነሳቸው ባለመሳሪያ ናቸው። አቶ ገብረዋኒስ ባለመሳሪያ ናቸው። ገብረዋኒስ ወልዴ እነዚህ ሁሉ የሄዱ ናቸው። ማን ይቀራል? የተሸከመው ግን ያው ታች ያለው አይደለም ጄኔራል አይሸከም ወታደሩ አይደለም። አቶ ንቦ አስተባባሪ ናቸው። ቀኛዝማች ደግሞ ተቆጭ ናቸው ይላሉ። በአቶ ሸቴ ቁጣ በንቦ ሃይ ሰውን በእንጨት ሸክም ሊገሉት ነው ወይ ብሎ በዛ ዘፈን ተዘፈ። ይመኑ የሚባል አፍሮ ነው። አይኑም ዞር ያለ ነው። አረወራው ነው የሚለው። ሰልፍም ያለ ጊዜ በእግር ነው የሚካሄደው አለው። አረወራው ወረደ ነው። ከወዲያ ደግሞ ማይቀበለዋል ዘበኛ ሰፈር ነግራዝማች አውላቸው የሚባሉ አሉ። አዳርጎ ማዘጋጃ ቤትን ማን ነው የሚታየው? የኛ ሰፈር ሰው ነው የሚታየው። ነግራዝማች አውላቸውም አሉ። ከዛ ሰልፍ ሄደው ከሹመቱ በኋላ ነው የሸለለ እንደሆነ ተው ምን ያለ ሽልማት እኮ 1 ብር ነው። ልማትን በተመለከተ እኔ ታክሲ ተገዛልኝ በ1960 ዓመተ ምህረት ታህሳስ 17 ቀን ነው። ይሄ መንገዱ አስፋልት ሊሆን ነግራዝማች በለጠ ደሴ፣ ነግራዝማች በለጠ ሽበሺ፣ ነግራዝማች መንግስቴ ከለላ፣ ነቀኛዝማች እንደው ጭስ በበሳሼ ወፍጮ ቤትም ያለው ምን እንዳቅሙ ታክሲ 50 ብር ይክፈል ሲባል እኔ እንኳን ይሄን ያህል ገና ጀማሪም ስለመርኩ 30 ብር የከፈልኩት የአስፋልቱ ሲሰራ። በእርግጥ በነጋዴዎችም ነቀኛዝማችም በኩል እንደነ ግራዝማች በለጠ ሽበሺ አይነት ደጋግ ሰዎች ነበሩ። እንግዲህ ወዲሜው እንትን ብሎ አይደለም ግራዝማች በደግነቱ ነው ስነ ምግባር የነበረው ሰው ነው። ጋሽ በለጠ ደሴም እንደዚሁ ይሄ መንገድ ልማቱን አስተባብረው አስፋልት ያሰሩት እነሱ ናቸው። ሶስቱንም አስፋልት ነው አንደኛ ሁለተኛ ሶስት እሱ ላይ ትዝ አይለኝም። ሶስተኛው መንገድ በኋላ ይመስላል ሁለቱን ነው። መጀመሪያ ሁለተኛው መንገድ ድንጋይ የተነጠፈው በ1958 ዓ.ም ደለለኝ ወልደየስ ጠጅ ቤት የሚባል ነበር። እንዲህ ሱፋጩ ቆሞ ትዝ ይለኛል። በዛ ጊዜ ነው። በኋላ ነው አስፋልት የሆነው። መጀመሪያ ይቸው አንደኛ መንገድ ነው። አውቶቡስ የሚመጣው 27 ቁጥር መድኃኔዓለም ድረስ ብቻ ነው። ከዛ በላይ ኮረኮንች ነው። 27 ቁጥር ነው ለቀጨኔ የተመደበችው። ከመድኃኔዓለም አዙራ ነው የምትመለሰው። በእነዚህ ሰዎች አስተባባሪነት ሸማኔው ሸክለኛው ለሚደርስበት ተጽዕኖ ነግራዝማች በትእዛዝ ከከንቲባው ጋር ቅርርብ ስለነበራቸው ሸማተራ ድረስ በመሄድ የዚህን የአካባቢ ሰው መብት ያስከበሩ ግራዝማች በትእዛዝ ናቸው። ፓርላማ ምርጫ በሚደረግ ጊዜ አርማቸው የሸማኔው አርብቃ ነው። አርማቸው የነበረው ምልክታቸው የሸማኔው አርብቃ ነው። በ1957 ዓመተ ምህረት የእንግሊዟ ንግስት ኤሊሳቤጥ መጣች። ከንቲባ ዘውዴ ገብረ ሕይወት ይዘዋት መጥተው ጥበብ የሚሰራ የባለእጅ ልጅ በሙሉ እዚህ ቀጨኔ የመኪና ማጠቢያ የለም እንዴ እነ ታከለ አማረ ሳትደርስ በመኪና የሚያጠዩ ወደ ቀብሩ ጋር እዛ ጋር እንዲተደርጎ ጥበብ ሰራተኛ የተባለ በሙሉ ኮሚቴ ሆኖ ተደረደረ። ንግስት ኤሊሳቤጥ በ57 ዓመተ ምህረት ከንቲባ ዘውዴ ገብረ ሕይወት ይዘዋት መጥቶ የኛ ሰፈር ሹማምንት ተቀብለዋት ያንን ስትጎበኝ ባይኔ አይቻለሁ። እነ ወርቅአለም ወዳጅ የሚባሉ እና ጉቸው አየናቸው እነ ካሳዬ አንቻቸው ጥበብ ሰራተኛ በሙሉ ብር ዋንጫ በቀጨኔ እነ ይልማላቀ የሚባል ሾፌር ነበር። ብር ዋንጫ የሚሰሩ ብር ዋንጫ የሚባል ጥበብ ብዙ ሸማኔ ባለሙያ አለ። ካኪ አይደለም የሚለብሱት ገበርዲን ሱፍ ነው የሚለብሱት። ቡና ነጋዴ እናቶ ተከተል ሞርዶፋ ነው የሚለብሱት እኮ እንደነ ይልማላቀ ገበርዲን አይለብሱም። እኔ ባይኔ ያየሁት። ከዚህም እኮ ነው እድገት አሳይተው ሾፌር መሆን ትልቅ ነገር ነው። ብር ዋንጫ እኮ እንጂ 12 ብር 13 ብር ነው የሚሸጡት። ያንን ጠብበው የቀለም ትምህርት የሌላቸው ሰዎች ይሄ ልቅም ቆጥረው ምን ብለው ነው የሚሰሩት? ቢማሩ እኮ የት የሚደርሱ ሳይንቲስት የሚሆኑ ሰዎች ናቸው። ፓርላማ 1965 ዓመተ ምህረት የመጀመሪያ የፓርላማ ተመራጭ በሰፈራችን ግራዝማች መንግስቴ ከለላ ናቸው። የመጀመሪያ የማዘጋጃ ቤት የምክር ቤት አባል ተመራጭ ቀኛዝማች እሸቴ ያስፋው ናቸው የገቡት። በጣም ግሬስ ነበራቸው። ግራዝማች በትእዛዝ በመንፈሳዊ ትምህርትም በቀለም ትምህርትም እጅ የሚሰጡ አልነበሩ። ሊቅም ናቸው። መንፈሳዊ ሊቅ ናቸው። ሁለት ሊቅ እኔ በዘመኔ ገብረዋኒስ ወልዴንና ግራዝማች በትእዛዝን አደንቃለሁ። በዘመኔ ልጅም በሆን ለምንድነው እንደ ሂስትሪ ተማሪም ስለነበር ዓመተ ምህረት ጠቅሰው የሚናገሩ መጽሐፍ ማንበብ ሳይችሉ ገብረዋኒስ ወልዴ ናቸው። ፈለከው ከሜሶፖታሚያ ከአቤልና ቃየል መገዳደል ጀምሮ ያለውን ታሪክ እዚህ ነው ያለው በሙሉ ጭንቅላታቸው አእምሯቸው ውስጥ እነ ኢራክ እነ ኢራን ምን ብዬ ልበልህ መጽሐፍ ቅዱስ ላይ ስላለ ያንን አንብበው ሳይሆን ሲፈጥራቸው ለዚህ ነው የፈጠራቸው። ገብረዋኒስ ወልዴ መንፈሳዊ ምሁር ናቸው።
ደግሞ እነ ካሳዬ በኩሪያ ባሉበት ሰዓት አሰግድ መንግስት ቤት ድግስ ተደግሶ የባለእጅ ድር ፍቅረ ስላሴ አቋቁሞ በነበረበት ሰዓት ጠቅላይ ሚኒስትር በነበረ አገርን ያስደመሙ ገብረዋንስ ወልዴ ናቸው። አገርን ማንም ምሁር ነኝ የሚል መጽሐፍ ማንበሳ ናቹራል ጊፍተር ናቸው። የተፈጥሮ ስጦታ በዓመተ ምህረቱ አይዛነፍ የሚያውቁት። በኋላ ሁለተኛ ላይ 65 ዓመተ ምህረት ምርጫ ሲጀመር ከታክሲ ነጂ ሁለት ነን በቀጨኔ ውስጥ ግራዝማች በትእዛዝን የደገፍ ነው። አንዱ እኔ ነኝ፣ አንዱ ይላቃሽኔ ትባል ነበር። ግራዝማች በለጠ ደሴ ደግ ሰው ነው። በእድሜም አነስ ያለ ሰው ነው። ደግ ነው በለጠ ግራዝማች በለጠ። እዚያም በለጠ ሽበሽ የሚባላል። ሁለቱም ደጎች ናቸው። ያም ነጋዴ ነው፣ ይሄም ነጋዴ ነው በየስራ ዘርፋቸው። ግራዝማች መንግስቴ ተሾመው በሁለተኛው ምርጫ ሲደረግ ግራዝማች በትእዛዝ አሸነፉና ሁለተኛ ተመራጭ ሆኑ። በለጠ ደሴ ደግ ሰው ነው። እርጉዞችን መኪና ነበረችው ሆስፒታል የሚያደርስ በነጻ ነው። እናቶች ሲወልዱ ሲጨነቁ እውነት በደግነታቸው። ግራዝማች መንግስቴም ነጋዴ ናቸው ከነ ልጆቻቸው። ተገኘ መንግስቴ፣ አሰግድ መንግስቴ፣ በቀለ መንግስቴ አራቱም ነጋዴ ናቸው። ጨረሻ ላይ ያው ምርጫው ተካሄደና የነሱ ተፎካካሪ የነበረው ኤሊሾ የማ ይባላል ዶርዜ ነበረ። አንደኛ ማይወጣል በለጠ ደሴ፣ ሁለተኛ ግራዝማች በትእዛዝ ወጥተው ተመርጠው አላሳራቂ ታርቀው ማነው አንደኛ በለጠ የኛ ፈሰሴ በለጠ ደሴ እያለ የጨፈረ በትእዛዝንም እያመሰገኑ ከዛ እንደመጡ እንግዲህ እግዚአብሔር ያሳይ በለጠ ደሴ ቤት ገቡ። ከምርጫው ቦታ እንደመጡ እየጨፈሩ ገቡ፣ ታረቁ። በቃ ሁሉ ቀረ። ማንም አሳራቂ ሳይገባ ማንም አሳራቂ። ቀኛዝማች በጣም ወግ አጥባቂ ናቸው። መንፈሳዊ ሰው ናቸው። ልጃቸው አራተኛ ልጃቸው ሞገሴ እሸቴ ይባላል። ፖሊስነት ይቀጠርና ሐረር ይሄዳል። የሐረር ፖሊስ ሰራዊት ሆኖ እዛ ሲኖር አንድ ሴት ልጅ ይወልዳል። ከዛ ሲኖር እዚህ ይመጣና ለረፍት እንደመጣ ደግሞ እንደ ሚስት እንደነገሩ ያጋቡትና አንድ ሴት ልጅ ይወልዳል። ሐረር ተመልሶ ሲሄድ ቀዝቀዝ ያለ ነው ከቤታቸው። ታሞ መጣና እዚሁ ሞተ። ቀኛዝማች ኋላ ደሞዙን እዛ ለማሳገድ አድርጌ የወለደችው አሳውጃለሁ የተባለ እዚህ ያለችው መና ልትቀር ነው። ታዲያስ ቤተሰብ ጉባኤ አለ ተሰበሰቡና ምን ይሻላል አሁን ሌሎቻችን ብንሄድ ዋጋ የለው። አውሮፕላን ኢማጂን ፍላይ የሚያደርገው ከአዲስ አበባ ድሬዳዋን እንጂ ሐረር አያርፍም። በዛ ሰዓት ከሐረር ደግሞ በመኪና ነው። ማርቼዲስ 1 ብር ነው ከሐረር ፔጁ 1 ብር ነው ሐረር ድረስ እና አባባ ይሄድ ብለው ቤተሰቡ ወስነው ሲመጡ እሳቸው ምን ወሰናቸው? አይ አንተ ትሰማለህ ብትሄድም አንደኛ በሽማግሌነትህም ፕላስ ደግሞ በብዙ መልኩ ትሰማለህና አንተ ነህ ሐረር ሄደህ የልጅቷን እድል ውርሱን ተቃውመህ ለሁለቱ እንዲሆን ማድረግ ያለብህ ብለው ሲሏቸው በምን ይሄዳለሁ ይላሉ። በአውሮፕላን ትሄዳለህ ይሏቸዋል። እኔ በአውሮፕላን ከታቦት በላይ ዘልዬ አላረገው እመቤቴን የእንጦጧ እንዴት ከታቦት በላይ ሰው ባየር ይሄዳል? አልሞክረውም ብለው በአውሮፕላን የሚባል ሳይሄዱ ነው የሞቱት። አላረገውም በመኪና ነው የሚሄደው ብለው ከዚህ ሐረር አውቶቡስ የዛ ጊዜ ብዙም የሚያስተፋሰም አልነበረም። ያው ከአውቶቡስ ተራ በሐረር ሄደው አሳውጀው ተመለሱ። ከዛ ሲኖሩ ታመሙና ነጋሽ ባዬ ዘመር ናቸው ባዬ አከበረኝ። ከዛ ዶክተር ይልማ የሚባል የታየው በቀለ ልጅ ሳውዝ አፍሪካ ተምሮ መጥቶ የጎንደር ምሩቅ ነው። መጥቶ የአባቱ አጎት ባላምባራስ ወንድሜ ይባላሉ። በጣም ይዋደዳሉ ከቀኛይና ጋራ። እንዲያው እሳቸው ከሞቱ ቆይተዋል። ባላምባራስ ወንድሜ አንድ ማስተንፈሻ አርግላቸው እንደ መርፌ ሙጋቸው ብሎ መጣ ቅዳሜ ቀን። እኔም ቆሜያለሁ። ከዛ አባባ እንደምንወት እግዚአብሔር ይመስገን። ማነህ አንተ? የተማረ ሰው ይወዳሉ። ማነህ አንተ? ዶክተር ይልማ ይታየው እባላለሁ። ይሄ ማን ነው ይልማ ይታየው? የባላምባራስ ወንድሜ ነህ? የበቀለ አባቴ ልጅ ነኝ። ወይ ናስቲ አይናቸውን ጨፍማቸው ናዳ ዋሽ ሸቴ እንዲህ ነው መማር ዶክተር ወንክ ምናምን አሉ። በቃ ደስ አላቸው። ተማሪ ይወዳሉ። ቅድም ከመነሻ ነገራቸው። በኋላ ጎሽ ይሄ ነው። የት ነበር? ደቡብ አፍሪካ ነበርኩ። አሁን የት ነው ያለው? ተመልሼ እዚሁ አዲስ አበባ ነው ያለሁት። አሁን የመጣሁት ይሄን የሚያሰቃየዎትን አንድ መርፌ ማስታገሻ እንደወጋዋት ለዚህ ብዬ ልረዳዋት ነው የመጣሁት። አሁን ገና ተምርህ አበላሻለሁ። ምን ነው አባባል እንዲህ ያስተነፍሰዎት እኮ ነው። ኧረ ምን አልኩት? እስከ ዛሬ ስንት ዓመት ሙሉ የሰራሁት ኃጢአት አልቆርጥልህ ብሎ ያንፈራግጠኛል። ደግሞ ድኜ ሌላ ኃጢአት እንጨምርበት ነው የምትወጋኝ መርፌ። ያኛውን ኃጢአት አልተወጣሁት ሌላ ኃጢአት እንድሰራ በልበል ይህንን ጨዋታ አንቀይር፣ ይልቅ ቶሎ ገላግላቸው ብለህ ጸልይልኝ ብለው ቅዳሜን ተናገሩ። እሑድን ዋሉ፣ ሰኞን ዋሉ፣ ማክሰኞን ዋሉ። ሮብ ወደ ማታ
ሐሙስ ሲቀበሩ ይሄ ሸምበቆ ተይዞ ጾር ምሪያውን የመራው አቶ እሸቱ ማሞ ነው። ይወሰው አው ለቀኛዝማች በደንብ የፎከረላቸው ያንን ሸምበቆ ይዞ ሰማታለ ፎከራ አው ያቀድም ሉል መኮንን ሞተውና ካሳ ያጠም ሲላላሁ ያሉበትን አንስቼላቸው ተመነሻ እና አቶ እሸቱ ማሞ ቀብራቸው እንዲያምር ካደረጉት አንዱ ሸምበቆ ተቀጥፎ ነጋሽ ሙሉጌታ ሁሉ ነበሩ። እንዲህ አድርጎ ቀብራቸው ፍጻሜ ሆነ። መንፈሳዊ ሰው ነበሩ። ለመሪያቸው ከታማኝነት ባሻገር ቀኛዝማች እሸቴ ህዝቡንም በማስተባበር የመንግስት ተጠሪም በመሆን ታማኝ መንፈሳዊ ሰው ነበሩ ለማለት ነው። ትልቅ ቤተ መጻሕፍት ውስጥ እንደገባው ነው የቆጠርኩት። የሆነት ነው ዝም ብዬ አፌን ከፍቼ የምሰማ የሚገርም ወሬ ያወራኝ ስለነበር ከለሄና ለከለሄናበየ ለሚዲያ የማይመች ብዙ ነገሮች አለ። አይሆንም ሂስቶሪካል የሆነ ልማቱን ጸጥታውን በተመለከተ እድገቱን የሰፈሩን በተመለከተ እነማን ነበሩ ብሏል ዘፋኝ። ከሹመቱ በኋላ ቀኛዝማች ቤት ጎምቱ የሆኑ ሽማግሌዎች ይሰበሰባሉ። በሬ ይታረዳል፣ በግ ይታረዳል። የቡና ነጋዴውም በዚህ አጋጣሚ ቡና ነጋዴዎች ያው ይተባበራሉ እንጂ እንደነ ቀኛዝማች እንደ ባላምባራስ ደገፉ እዚህ አቶ ገብረዋኒስ ደረሱ ረታ የሚባሉ ጦር ነበራቸው። ይሄ ጦር መወጊያ ባላምባራስ ደግፌ፣ ባላምባራ ጸጋ መንግስት እነዚህ እንደ እግረኛ ጦር ሰራዊት ቁጣናቸው። ሌላም ተከትሎ የሚሄዱ ሰዎች አሉ። ከሌቱን ሮንድ ሲዞሩ አድረው የሚያሰው ካለ የወንድማቸው ላይ ቢሆን ይያዛል። በቃ ሀቅ ነው። ምን ልታረግ ነው በዚህ ሰዓት የምትዞሩ? እግር ጥሎት የመጣ ሌባ እንኳ ከሆነ ይያዛል። ምን ታረግ መጣ? አይ ሰለሞን የሚባል ዘመድ አለኝ አለ። ሰለሞን የሚባል ዘመድ አለህና ቅደም ይመጣሉ። እኔ አንኳኩና እንዲህ ያለ ዘመድ አለና አዎ ዘመዴ ነው። በታራ ሰዓት ባለፈም ለምን መጣ? በልንካ ተረከብ ለሚደርሰው ነገር ተጠያቂ ነው ብለው አለው። የሚስጠራው ሰው ከሌለ ያ ወህኒ ቤት አድሮ ሰባተኛ ጣቢያ እና አስር አለቃ ሸዋዬ የሚባሉ ሰው ነበሩ ጣቢያውን የሚቆጣጠሩ። እዛ ያድርና ጠዋት ወደ ፍርድ ቤት ነው የሚቀርበው። ጸጥታውን እንዲህ ያደርጋሉ። ያው ሲል በሬ ታርዶ ከሹመቱ በኋላ እየተበላ እየተጠጣ አዝማሪ ያለ አይደለ ቆሞ ማጫወት ይመኑ የሚባል አፍሮ ነገር ነው። አይኑም ዞር ያለ ነው። አረጎራው ነው የሚለው ሄርጅሩን ሞረትን መራቤቴን እንሳሮን ፊቼን መንዝን እንዲያው ባለጅ የሚኖርበትን በሙሉ ያነሳ እንደሆነ እንኳን ጠጅ ቀምሰውበት ያሳብዳቸዋል። ጠቅላላ ባላምባራስ ግራዝማች ታፈሰ ተብሏል። በኋላ አይናቸው እንትን ያለ ነው። አንድ አይናቸው የተሰወር ያለ ነው። የቀኛዝማችም አይን ቅንድቡ በስቶ ይሸፍናቸዋል። የግራዝማች መንግስቴም ቅንድቡ ይሸፍናቸዋል። በኋላ ከዛ ይሄ መኑ ምን ያደርጋል? ጎረምስ ገብረዋኒስ ነው የተባለው ይባላል። የግራዝማች በለጠ ደሴ ባለሟል ነበር። ገጣሚ ዘፋኝ ነው። ከጠዋት እስቲ ያላ ቀኛዝማች ግራዝማች እነ ባላምባራስ ሁሉም እውር ናቸው። ወንዝ አይሻገሩም ጠቅል ካልመራቸው ይሰድበናል። እውር እያለ እንዴት እንዲለናል? ምን ይሄ ስድብ ነው? አሁንስ ጠቅል ካልመራችሁ ወንዝ ትሻገራል። ልክ ነው። በዘዴ የተሰደቡበት ቀን አለ። ቀኛዝማች እኛ እነሱን እያየን ሲሄዱ በመሳሪያ ይዘው ምን ሲሉ ካሳ ገብረዋኒስ የሚባል ጓደኛ አለኝ። ከበሌ 17 ሊቀመንበር ነበር። ገና ለመጠጥ አዲስ ነን። ካቲካላ በሻ ይጠጣልና ከዛ ምን ይናል ሳንቲም የለንም ሁለታችን። መጠቅለያውን ድሩን ጨርሰን መጠቅለያውን እንደንትን አነገተው። አባቱ እኮ ይዞራሉ አቶ ገብረዋኒስ አነገተና በዚህ የአባቱን ካፖርት ለበሰና ባርኔጣቸው ደግሞ የእሳት አደጋ ባርኔጣ ነጭ ነው። እሱን ታጠቀና ዝናራቸውን አነሳና ምን ይክተትበት ዝናሩን ቀሰሙን የሚደውርበትን ቀሰም ሰገሰገና ሁለት ዙር ዝናር በቀሰም አረገና እኔ ደግሞ የአባቴን ካፖርት ኩና ፍልጥ ነው ያስኩና እነሱ ወደ ታይ ሲወርዱ በአምስት ክፍል ብቅ ስንል እነሱ ይወርዳሉ። ከኋላቸው ስንከተል የት ይዙናል? አዲስ አምቦሽ መግቢያ ላይ መለስ ሲሉ ያ ቀሰም እንደው ጨረቃ መስሏል። ምንድን ናቸው? ማን ናቸው? ቆም አቶ ገብረዋኒስ የዛለት የሉ የካሳባት ያዙንና ሲሚ የሚባል ፖሊስ ነበር ኃይለኛ ለዚህ ሰፈር የተመደበ ዱለኛ። በኋላ ከዛ ያዙንና ሰባተኛ አስር አለቃ ሸዋዬ ይባላሉ። ጣቢያውን በዛ ሰዓትም የመሩት ስንገባ ምንድን ያዝናር ሲታይ ሲፈታው እዛ ጠረጴዛ ላይ ቀሰሙ አንዴ ፍትለ እንዴ እኛ እናንተን አይተን ነው መሳሪያ ስለሌለ ነው። እንዴት እንደዚህ ታደርጋላችሁ? ከኛ ጋር ዱላ ይዛችሁ አትከተሉ? እያስመሰላችሁ ሰው ትዘርፋላችሁ አሏ። አዞሩት ካሳ ታዲያ እናንተ ትዘርፋላችሁ
በኋላ ታላቅ ወንድሙ አሳምኖ መጥቶ ነበር። እናንተ ልትዘርፉ ነው እንዴ ጸጥታ ልታስቀብ ሲል ያስም የሚባል ፖሊስ በጥፊ ልናሳምነውን እስር ቤት አቶ ገብረሃኒስ ተወዳጅ ነበሩ። ገብሬን ፈልጉ ተፈልገው ሲመጡ የአስር አለቃ ሸዋዬ ሪፖርት ሲያደርግ ለሶስተኛ አንዱ አባቱ የጸጥታ አካላት አባል ናቸው። ይሄ ሸምበቆ ቀሰማ ያቁማ ሸምበቆ ሰክቶ በሁለት ዙር ዝናር መጠቅለያ ነገር ይዞ አንግቶ ባርኔጣ የሳት አደጋ አድርጎ ነጭ ባርኔጣ ታረግም እኮ ጥበቃ ላይ አድርጎ እንደዚህ ይሳሳቃሉ። እዛ ሪፖርት ሲያደርግ በጣም ተባለ። አቶ ገብረሃኒስ ሲመጡ ወይኔን ተከትለሃል ሄድክ እንዴት እንደኛ አሰበን በቃ እነሱን ፈለጋቸውን አይተን ነው እንጂ ምናምን ተባለ። አሁን ኃላፊነቱን እኔ ወስዳለሁ። ቀኛዝማች እነኚህ ሰዎች ፍቷቸው ደግሞ የሚያደሉት ለኔ ነው። እሳቸው እንዲህ አድርገን የተፈታንበት ዘመን አለ። ቀኛዝማች በዘመናቸው ሰፈር የማስከበር ይሄን አይናችንንም ስልጣን ቢሰጠው ኖሮ 555 ብር የሚከራይ ቤቴን መንግስቱ ኃይለ ማርያም ወስዷት አይቀርም ነበር። ምን ታረጋዋለህ አልኩ። አብዮት አደባባይ ሄጄ በርቀት አይና አይደለም እንደ ስራው በአይኔ አይቼው መጣ ነበር አለ። አይ ታሸር ጋር የዋህ ኖርሃል አለ። እንዴት አለ የዋህ ነው አንተ ከዚህ በእግር ሄደ መኪናም አይገኝ እዛም አያስገቡ እዚህ ትሄዳለህ። ፍቅረ ስላሴ ጎኑ ተጎልቶ ምን አርጎታል ከሆነ እሱ ለራሱ ያረጋው ገደልከኝ አለበት ዘመናት የባለጅ ልጅ አይን ከሆነ ጉልበታችን ማን ተርፍ ነበር? ማን ይተርፍ ነበር? መደበቅ የሚገባን እኛ የኛ ሰፈር ሰው የተገፋ ሰው ነው። እውነቴን ነው። ደግሞ ይሄንን የምንለው የፈጠረንን አምላክ ነው እንጂ እሱ ነው ሰውን በአምሳሉ የፈጠረው። ስንት ታላቅ ሰው ነበር። እየነቃ ያደ ኖር አለቀ። ዛሬ ዝናብ ቢመጣ ወይ ዛፍ ስር ሄደህ ትጠለላለህ ወይ መጠለያ ትፈልጋለህ። የቀጨኔ ሰው እኮ መጠለያ የለውም። ጎምቱ ሽማግሌ የለውም። የሚቆረቆርለት የለውም። ወጣቱ ምናልባት እንደናንተ እንደዚህ ታሪኩን ማወቅ አለብን ብላችሁ ለትውልድ ማለፍ አለበት ብላችሁ በጎ አስተሳሰብ ይዛችሁ መጣችሁ። ማን ነው ጠዋት ተነስቶ ገንዘብ የሚያገኝበትን መንገድ ይቀይሳል እንጂ እንዴት ነው ብሎ ስለ ሰፈሩ ክብርና ወይም በሰፈሬ እኮራለሁ ብሎ የሚል ወጣት አለ ብዬ አላስብም። ሰው ትፈራለህ። ትልልቅ ሽማግሌዎች ካሉ ፓስት ቤት ስንገባ ተደብቀን ነው የምንገባው። በእኛ ጊዜ ዝም ብለህ ዘለ መግባት መጠጥ ቤት መግባት እንዴት አድርገህ የከሌ ልጅ እኮ ዱርዬ ነው ፓስት ቤት እንኳን ስገባ ከታየ እንኳን ጠይ ቤት ገብተህ ዛሬ እኩል ልትጠጣ ቀርቶ የኛ ሰፈር ሰው ሸማኔ ልጅ ነው። ሸማ ስራ ካያት ከቅድሚያት የወረስነው አይደለም። ገበሬ ነው የኛ ሀገር ሰው። በሞረት በጅሩ በመራቤቴ በንሳሮ በፍቼ ብትሄድ የጎፋ ነጋዴ ነው፣ ገበሬ ነው። ሸማ ስራ ከሜሶፖታሚያን የመጣው ይባላል። ከዛ ጣሊያን ጄኖዋ ገባ ይላል። ከጄኖዋ አክሱም ገባ እያለ ከዛ ከአክሱም ግን የምንሰደበው እኛ ነን። እኛን እንዳውሬ ይቆጥሩናል። ሳቄ ይመጣል። የጎጃም ሸማኔ አለ፣ የጉራጌ ሸማኔ አለ። የኛ ሀገር ሰው እኮ ይሄ ቴክኒክ አለው። ሸክላውም ታፍፎ ምን ብሎ አሳስተው ነው እኮ እሳት እኮ ቶሎ ስለሚገባው ነው ቡናውም የሚፈላው ድስቱም የሚፈላው። ሌላው ይሄ የሀዲያ የከምባታው በስማ በፕሬሸር ኩከር ብትለው አይበስልም። ሸክላችን እንኳን ፎርም አለው። ከኛ ባለሙያ የሆነ ሰው እኮ የለም። ትውልድ ተራካቢ አርጎ ነው የላካችሁ መድኃኔዓለም። ቀጥሉበት። ክብር ይስጣችሁ። መንፈሳችሁን አይለውጠው። ነገ የቀጨኔን ታሪክ አይደለም የኢትዮጵያን ታሪክ የምትዘግቡ ያደርጋችሁ። ይሄ ነው የመኖር ትርጉሙ። እግዚአብሔርም ደስ የሚለው አካባቢውን አውቆ ከአካባቢው ተነስቶ ብሎም ኢትዮጵያነትን ለማንጸባረቅ የሚነሳ መነሻው ጥሩ ሲሆን አሁን ላለው ትውልድ ወይ ለመጪ ትውልድም እኔ የምመኝለት በአንደኛ ደረጃ እግዚአብሔርን ፈሪ መንግስተ
ሃይማኖትንም አክባሪ እንደዘመኑ ማለት ነው። ፖለቲካ ጥሩ አይደለም። ዱላና ፖለቲካ መልክ ያበላሻል፣ ጥሩ አይሆንም። በአግባቡ ነው ሁሉ ነገር። በቀጥታ ለታላቁ ታዛዥ እንኳን ለታላቁ ለታናሹም ታዛዥ ሆኖ ትህትናን የተላበሰ ትውልድ እንዲሆን በትምህርታቸው ነገ ይደረሳል፣ አሰቡበት ቦታ ይደረሳል። ለእናት አባታቸው ተገን እናት አባት የሚኖረው በልጅ ነው። ማን እየባረከው? መድኃኔዓለም እየባረካቸው፣ መድኃኔዓለም እየቀደሳቸው ለእናት አባታቸው ቤዛ የሆኑ ልጆች አሉ። በአንጻሩ ደግሞ አንዳንድ ለማዳ በግና አንዳንድ ድሩዬ በቤቱ የሌለው ሰው አይባል የሚል ነበር ባላምባራስ ይርጋ። በየቤቱ አንዳንድ አይጠፋምና ልቦና ሰጥቷቸው የሀገር ፍቅር፣ የዘመድ የቤተሰብ ፍቅር፣ የአካባቢ ፍቅር ኖሯቸው ለቤተሰባቸው፣ ለአካባቢያቸው፣ ለሀገራቸው ታዛዥ እንዲሆኑ ተምረው ልክ እንዲደርሱ እመኝላቸዋለሁ። እንደናንተ የጎረጎሩ እያነበቡ የአካባቢያቸውን ታሪክ እንዲያውቁ ነው የምመኝለት። ወቅ ያለው እኮ በ40 ቀኑ ነው የሚያውቀው። ከማንም በላይ መንፈስ አልብሷችሁ የአካባቢያቸው የዘር ማንዘራቸው የአያታቸው የቅድማቶች ያለፉበትን መንገድ ለማወቅ የጣራችሁ ሰዎች እግዚአብሔር የቀባችሁ ሰው ናችሁ ብዬ ነው የምለው። እናንተንም ራሳችሁ ክብር ይስጣችሁ፣ እድሜ ይስጣችሁ። ያላገባችሁ ካላችሁ ጥሩን ትዳር ይስጣችሁ፣ ያመቻችላችሁ። በህዝብም ዘንድ በመንግስትም ዘንድ የሚያሰድደውን ስራ መድኃኔዓለም ይፍቀድላችሁ። ይህንን ሐሳብ አንስተን ስለቀደሙ አባቶች ታሪክ እንዲያጫውተን ስንጠይቀው እጅግ በጣም በትህትናና በበጎ ፈቃደኝነት ምን ገዶኝ በሚል አክብሮን ፈቃደኝነቱን ስለሰጠን ከልብ ላመሰግነው እወዳለሁ።